ስለኔ ህይወት በመጨነቅ እድሜን አጨርስም። አንድ የሆነውን ነገር መቀየር ስለማልችል የራስን ህይወት ኖር። እሺ እንዴት እንደሚቀየር አብረን ብናያሻል። አሁንም እያልክ ያለው አልገባኝም። ምንድነው? ሌባነ ስልኩን ሰርቀው ነው ወይስ? አይደለም፣ መሬት ላይ ወድቆ ነው ያገኘሁት። እርግጠኛ ነህ? የት አካባቢ ነው ያገኘው? የት ነህ? እሱ አስፈላጊ አይደለም። ስልኩን ከፈለጋችሁ እዚህ ቦታ አድርገው በሉኝ፣ ያደርገዋለሁ። ምን ማለት ነው የፈለግከው ቦታ ማለት? ቆይ ካገኘው ቆይተሃል እንዴ? ብዙ አልቆየሁም አቦ። ጣጣ ውስጥ አትጨምረኝ። እንደውም ያገኘሁት ቦታ መልሼ ጥለዋለሁ። አይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘገው መልሼ እደውላለሁ። እሺ ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው የወጣው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። ይህ ምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ። እሺ ወይዘሪት መሰረት ለቶማስ ሰላም ጤና ይስጥልኝ። እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እኔም በአክብሮት እጠይቃለሁ። ቪዲዮውን በላይክ ጀምሩ። እንግዳ ድራማን ይዤላችሁ መጥቻለሁ። ቪዲዮውን በላይክ ጀምሩ። እንግዳ ድራማ እንግዲህ ወይዘሮ ሄለን መሲ ጋር ደውላ ከቤት እንድትወጣ ከቤት ወጣ እንድታናግራትና ስለ ሚሞሪውንም ደግሞ መጽሐፍ ውስጥ እንዳገኘችው እንግዲህ ከዚህ በኋላ ረሳውኝ የሚባል ተረት ተረት እንደማይሰራ አስረግጣ በስርዓት ነግራታለች። መሲም ደግሞ ትደነግጥና የምታረገው ነገር ብታጣ ቶሎ ብላ ወደ ቶሚ እሱ ጋር ነበረ የደወለችው በቀጥታ ማለት ነው። የጻፈችውም ጽሁፍ ደግሞ ያው እንግዲህ ስለ ሚሞሪው ነው። ስለ ሚሞሪውም ደግሞ እያንዳንዱ ነገር እዛ ጋር የቀረጸችውና ለቶማስ እንግዲህ ቀጥታ ጽፋለት ነበር። ነገር ግን ባልታወቀ ምክንያት የቶማስ ስልክ ደግሞ በእጁ ላይ አይደለም ነበር ያለው። በእርግጥ ቶማስ ደግሞ ናሆም ጋር ደውሎለት ነበር። እንግዲህ ናሆም ደግሞ ያው የሐረግ ድራማ ጋር ነበር ያፌት ሆኖ ነበር የተወነው፣ ወይም ደግሞ አሸብር ብለን ስሙን መሰየም እንችላለን። ታስታውሳላችሁ። እዚህ ላይ ደግሞ ናሆም ብሎ መጥቷል ማለት ነው። እና እንግዲህ በጣም ደስ ይላል። እሱም ደግሞ ቀን ላይ ደውሎለት ነበር እና አሁን ላይ ምንም ስሜት ላይ አይደለሁኝም፣ ጥሩ ነገር ላይ አይደለሁም። ከቤት የተነገረኝ ነገር በጣም ተረብሻለሁ። እናም ቤት እንገናኝ ብሎት ነበር። እናም እንግዲህ ወደ ቤት መጥቶ ቢጠብቀውም ሊመጣም አልቻለም። መጨረሻ ላይ እንግዲህ ከአቶ ቶማስ ባለቤት ጋራ ወይዘሮ ሄለን ጋር አብረው እያወሩ ነበር። ወይዘሮ ሄለንም ጤንነቱ ስትጠይቀው ጤንነት ያሳሰበሽ ይመስለኛል፣ ያሳሰበሽ ትመስያለሽ ምናምን እያላት ነበር። እሷም ደግሞ እንግዲህ ቤተሰብ አይደለን ስትለው እኔ ከአንቺ ጋር ቤተሰብ አይደለሁም እያለ እንግዲህ እና ቶሚን ለማግኘት ቤት መጣትህ አይጠበቅብህም ነበረ ስትለው እሱም ደግሞ እኮ ይሄም የኔ ቤት ነው፣ የእህቴ ቤት ነው፣ የቤተሰቦቼ ቤት ነው። ስለዚህ እዚህ በመምጣቴ አንቺ ማስፈቀድ አይጠበቅብኝም ይላት ነበር። እሷም ደግሞ እንግዲህ የተናደደች ምኞት አይከለከልም፣ እኔ እኮ የቶሚ ሚስት ነኝ፣ እሱ ብቻ አይደለም ምንም ነገር ለቶሚ ብትነግረው ለእኔ ሳያማክር ምንም ነገር አያረግም። ስለዚህ ጊዜን በከንቱ አትልፋ፣ ጊዜ ግን አታባክን፣ እኔም በመፈለግ የራስህን ላይፍ ኑር ብላ እያስፈራራችሁ ነበር። ልታስፈራራው ብትሞክርም እንግዲህ በመሳቅና በማፌዝ
እሱም ደግሞ ጠብቂኝ፣ በቅርብ ቀን ከዚህ ቤት አመንቅሬ አስወጣሻለሁ ብሏት ነበር። ቶማስም ቢሆንም እንግዲህ ማንነትሽን ስለማያውቅ ነው ዝም ያለሽ ይላታል። እንግዲህ እየተባባሉ እየተነቋቆሩ ነበር። በእርግጥ ቶማስም እንግዲህ ሲጠብቀውም መምጣት ስላልቻለ ወደ ስልኩ ደጋግሞ መደወል ጀመረ። ነገር ግን ስልኩ አይነሳም። ባልሽ በጊዜ አይመጣም እንዴ ብሎ በአሽሙር መናገር ጀመረ። እሷም በመናደድ እሱ አይመጣም ምናምን እያለች እሷም ራሱን ጠይቀው ብላ ትለዋለች። ነገር ግን አሁንም ስልኩም አይሰራም ነበር። በመጨረሻም ግን ስልኩ ሲደወል ሌላ ሰው ነው ያነሳው። እሱም ደውሎ ለምን የቶሚ ስልክ እናንተ ጋር ሆነ ብሎ ሲጠይቃቸው እኔ ቶማስ አይደለሁም ስልኩ መንገድ ላይ ወድቆ ነው ያገኘሁት ምናምን ብሎ ይለዋል። እናም እንግዲህ እሱም ደግሞ ስላላወቀ ቶማስ ማለት ነው ወይዘሮ ማነች ለሷ ምን ሆኑ ነው ምን ችግር አለ ምን ችግር ተፈጠረ ብሎ ይላታል። መኪና አደጋ ደርሶበት ይሆን ደግሞ የደረሰበትም እንግዲህ ስልኩ መንገድ ላይ ወድቆ ነው የተገኘው ስልኩን ያነሱ ሰዎች የተናገሩት እና ምክንያቱም መሲ የላከችለት ነገር ማወቁ ግልጽ ነው። ከቤት የሆነ ነገር ሰምቼ ነበር አይፈልጉኝም ብሎት ነበረ ለናሁም ማለት ነው። ስለዚህ እንግዲህ በድንጋጤ ወይ መኪና ዘግቶት ነው ወይም ደግሞ ታግቶ ነው የሆነ ነገር ሆኖ አይመስለኝም። እና እንግዲህ የቶሚ ጉዳይ በዚህ እንዳለ ነበር። ወይዘሮ ሄለን በመደንገጥ ወደ ክላሷ በመሄድ ስልክ ትደውላለች በተደጋጋሚ ወደ ቴዲ። ቴዲም ደግሞ እያነሳና አቤት ምን አለቃ ምን ልታዘዝ ምናምን ይላታል። ስማ ቶሚ ጠፍቷል፣ የሆነ ችግር ሳይፈጠር አይቀርም፣ የሆነ ነገር ሳይፈጠር አይቀርም ይላታል። እሱም ደግሞ ታዲያ እኔ ምን አገባኝ የግል ጉዳይሽን ለግልሽ ያዡ፣ ሁለተኛ ስለ ግል ጉዳይሽ እኔን እንዳታማክሪኝ ይላታል። እሷም ደግሞ አብረን የጀመርነው ሁሉን ነገር የግል የሚባል ነገር የለም ዝጋ ምናምን እያለች ለማባበል ብትሞክርም እሱ ግን ወይ ፍንክች እኔ ሁለተኛ ስልኬ ላይ እንዳትደውይ ምናምን ለግልሽ ጉዳይሽ ነው ይላታል። እሱም እንግዲህ ለራስ ሲሆን ነው የምትደውዩ እያለ ስልኩን ጆሮ ላይ ይዘጋል። እሱም ደግሞ እንግዲህ ብዙ ነገር እያወራች ነበር። ምክንያቱም እዛ ክላስ ውስጥ መኝታ ቤቷ ውስጥ አዶኔ እውነት ለመናገር ምንም አይናገር ፈዛዛ ነበር የመሰለን። ነገር ግን እሱ ቀስ ብሎ ብዙ ነገሮችን እንደሚያውቅ በብልሃት የሚሄድ ልጅ ነው። አዶኒ እንግዲህ ከወይዘሮ ሄለን ክላስ ውስጥ የድምፅ መግጃ አስቀምጦ ነበር። ምናልባት እሱንም ካላገኘችው ነው። ከዚህ ቀደም ካስታወሳችሁ የመሲ ጓደኛ አልጋዋ ትራስ ስር አርጋ እሷ ደግሞ በጣም የዋህነት አብዝታ ነበር። ትራሷ ስልኳን አስቀምጣ ወይዘሮ ሄለን እንግዲህ አላየችውም ነበር። ነገር ግን ስልኳ ሲጠራ ወይም ደግሞ የሆነ ድምፅ አሰምቶ ነው እና ብዙ መረጃዎችን ታገኝ ነበር ያስቀመጠችበት። ያው በጣም ስህተት ነው። ትራስ ስር ማስቀመጥ በጣም ቀላል ነው ለምክንያት ማለት ነው። አዶኒ ግን ከአልጋው ጀርባ ለሰው ከአልጋው ጋር ነው ከግድግዳው ጋር ሳይሆን በፕላስቲክ ያያያዘው። እርግጠኛ ነኝ ወሳኝ መረጃዎችን ያገኛል ብዬ አስባለሁ። ምክንያቱም በተለይ ደግሞ የአባቱን ገዳይ ማወቅ ይችላል ማለት ነው። በእርግጥ አሁን ላይ እንግዲህ ቶማስ ለአባቱ ምንም ሁሉንም ነገር ያውቃል። መሲ ስላጸፈችለት ሁሉን ነገር ግን ምን ዋጋ አለው? ሰውየው ያለበት አይታወቅም። ምናልባት እንግዲህ የመኪና አደጋ ደርሶበት ከሆነ ከዚህ በኋላ ምንም ማስታወስ አይችልም። እርግጠኛ ነኝ እንደዛ ነው እንጂ የሚሆነው። ቶማስ አሁን ሁሉን ነገር አውቆ ሚስቱን መጥቶ ምንድን ነው እንደዚህ ያደረግሽው ብሎ ማለት አይችልም። ዲራማው ገና መጀመሩ ስለሆነ ሁሉንም ነገር ቢያቅም በሆነ ምክንያት ወይም ደግሞ ሊረሳው ይችላል ወይም ደግሞ ላያስታውሰው ይችላል ብዬ አስባለሁ። እና እንግዲህ አሁን ላይ ያው ወይዘሮ ሄለንም ከዚህ በኋላ ግን ቴዲም አላወራም ሲላት ቀጥታ ወደ መሲ ክላስ ሄድና መሲ ለቶማስ ምንድን ነው ያለችው ስላታለች። እኔ ትዬ ምንም አላልኩትም ያለች እየተርበተበተች እየፈራች እኔ ምንም አላልኩትም እያለች እንግዲህ ጮክ እያለች ጀመረች። እሷ ደግሞ ትናደድና ከቤት ካንቺ ውጪ ለሱ ማንም ሊለው አይችልም፣ ዛሬ እገልሻለሁ፣ እውነቱን ንገሪኝ ብላ ስትጨቃጨቅ ናሁም ደግሞ በጣም ስለቆየችበት ወደ መሲ ክላስ ሲመጣ ልታንቃት ስትል ነበር እንግዲህ እጅ ከፍንጅ የያዛት።
ምን እየተፈጠረ ነው በመሀላችሁ ብሎ ሲጠይቃት ወይዘሮ ሄለንም እኔ እኮ መሲን አለች። እኔ አንቺን አልጠየቅኩም ከአንቺ መልስ አልፈልግም ይላታል። መሲም ደግሞ እትዬ እንዳለችው ነው ብላ በማለት ነገሩን አስተባብላለች። መጀመሪያ ግን ልትናገር ነበር እንትን ብላ ብድግ ስትል ሄለን በመሀል በመግባት ስለ ቶሚ እየጠየኳት ነው ብላ ነገሩን እያስተባበለች አይተናል። መሲ ግን ልትናገር የፈለገችው ነገር እንዳለ በጣም እርግጠኛ ነኝ። እና እንግዲህ እሱም እና እናንተ ሰውዬው ጠፍቷል ቶሎ እንሂድ እያልኩ አንቺ ምን ትሰሪያለሽ እያለ የሆነ ቃል ተናግሯት እንግዲህ ያው ስለማይወዳት ይሄዳል ማለት ነው። እሷም ደግሞ በውስጧ ቆይ ጠብቀኝ እያለች እየፎከረች ነበር ስትዘትበት። እና እንግዲህ ሌላው ደግሞ መሲ ናት። መሲ እንግዲህ በስልክ የምታወራውና ሁሉን ነገሯን የምትነግረው ሰው የሚረዳኝ ሰው አለ ትላለች። አይኖራታልም